የሞሰብ የአንድ ማዕከል አገልግሎት ጎብኝተናል። እንግዲህ የአንድ ማዕከል አገልግሎት ዋና መነሻው የመንግስት አስተዳደርና አገልግሎት አሰጣጥ ሪፎርም ነው። የሪፎርሙ አንዱ አካል ተደርጎ መውሰድ ይቻላል። አገልግሎታችን በጣም ፈጣን መሆን አለበት። ከኮራፕሽን ወይም ደግሞ ከሙስና ነፃ መሆን አለበት። ዜጎች መንገላታት የለባቸውም። በፈለጉት ሰዓት በፈለጉት ጊዜ አገልግሎታቸውን ማግኘት አለባቸው የሚል የዜጎችን መንገላታት ለማስቀረት የሚያስችል ነው አንዱ የሲቪል ሰርቪስ ትልቁ ሪፎርም። በሌላ በኩል ደግሞ አገልግሎት አሰጣጥ እንግዲህ በእኛ ሀገር በመንግስትነት ደረጃ በአፍሪካም አጠቃላይ አገልግሎት አሰጣጣችን በጣም ኋላ ቀር የሚባል በዘመናዊ ቴክኖሎጂ የማይታገዝ አገልጋይን ማክበር ሳይሆን ብዙም ስለ ስራ የማይጨነቅ አይነት የሲቪል ሰርቫንት የያዙ ናቸው በተለይ ያላደጉ ሀገሮች የሚባሉትና አሁን ዓለም በጣም አገልግሎቱን እያዘመነ ያለው ነው። አንዱ የእድገት መነሻም ለዜጎች የሚሰጥ አገልግሎት ነው። አንድ ተገልጋይ አንድ ተቋም ውስጥ ሄዶ ቀን ሙሉ የሚውል ከሆነ ወይ ደግሞ የሚመላለስ ከሆነ ሌላ ቦታ የሚሰራውን ስራ እየተወ ነው ማለት ነው። ስለዚህ በሌላ በኩል ምንድነው የሀገር እድገት የሚጎዳ ነገር አለ ማለት ነው። ዜጎች ያላግባብ ጊዜያቸውን ስራቸው ላይ ሳይሆን ሌላ ቦታ አገልግሎት ለማግኘት ከመንገላታታቸውም በላይ በሀገር ኢኮኖሚም ላይ በራሳቸው የቤተሰብ ህይወት ላይም ትልቅ ተጽዕኖ ያለው መሆኑን ሁላችንም እንረዳው ነው። ስለዚህ የአንድ ማዕከል አገልግሎት አጠቃላይ ፌደራል መንግስት የጀመረውን የሲቪል ሰርቪስ የመንግስት አገልግሎትና አስተዳደር ሪፎርም ለማሳለጥ እንዲያስችል ተደርጎ የተሰራ ነው። እንግዲህ ሁላችንም እንደምናውቀው 8 ተቋማት የሲቪል ሰርቪስ ሪፎርሙን የመጀመሪያው ምዕራፍ እንዲያሳኩ እየሰሩ ያሉ ተቋማት ናቸው። አሁን ግን በጣም ብዙ ተቋማት ወደዚህ መግባት አለብን ስላሉ ከ8ቱም ተቋማት ጨመር ያሉ ተቋማት ይሄንን ሪፎርም ተቀላቅለው እየሰሩ ነው። እንግዲህ 8ቱን ከጨረስን በኋላ ወደ ሌሎች እንሄዳለን ነበር። ነገር ግን ጎን ለጎን ማስኬድ አለብን ስለተባለ ነው ይሄ የተደረገው። እንግዲህ የመንግስት አገልግሎት ለማዘመን እንዲቻል ብዙ ተሞክሮዎች ተወስደዋል። ከተወሰዱ ተሞክሮዎች የተማርነው ነገር ምንድነው? የአገልግሎት አሰጣጥ ዘመናዊ ለማድረግ በርካታ ሚሊዮን ዶላሮች እንደሚያስፈልግ አይተን ነበር። ነገር ግን አጠቃላይ ነገሩን ስናየው በራሳችን ለምን መስራት አንችልም የሚል አርቲፊሻል ኢንተለጀንስ፣ ኢትዮ ቴሌኮም፣ ኢንሳ እንዲሁም ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትሪ እና ሌሎች ቦታም ያሉ መሐንዲሶች ተሰባስበው በአርቲፊሻል ኢንተለጀንስ መሪነት ይህን ስራ እንዲሰሩ የቤት ስራ ተሰጥቷቸው ነው ይህንን ቴክኖሎጂ የሰሩት። እንግዲህ እዚህ አንድ ማዕከል ውስጥ 41 የሚሆኑ አገልግሎቶች ይሰጣሉ። 41ዱም አገልግሎቶች እርስ በርስ የተሳሰሩም አሉ። ስለዚህ ሌላ ሚኒስቴር መስሪያ ቤት ሳይሄድ እዚሁ የሚያገኝበትን ሁኔታ አመቻችተናል። በሌላ በኩል ደግሞ በጣም ጽዱ የሆነ ኤርጎኖሚክስ የክቡር ጠቅላይ ሚኒስትራችን አንዱ ትልቁ የአገልግሎት አሰጣጥን በጣም ቢሮ የጸዳ ለተገልጋይ ምቹ የሆነ የስራ አካባቢ ማመቻቸት አለብን የሚል በተጀመረው መሰረት አሁን ደግሞ የቢሮ አካባቢ ማመቻቸት ብቻ ሳይሆን አገልግሎታችንንም ማሳለጥ አለብን በሚለው ቢሮው እንደምታዩት በጣም የሚያምር ነው። በጣም ጥሩ ቴክኖሎጂ ዘመኑ አሁን ያፈራውን አሁን የደረሰበትን ቴክኖሎጂ ነው እየተጠቀምን ያለ ነው። ከዚያም በላይ ደግሞ ወጣቶች ያው ቴክኖሎጂ ሲባል እዚህ የሚሰጥ አገልግሎት በነገራችን ላይ ከወረቀት የጸዳ አገልግሎት ነው። ወረቀት እዚህ አካባቢ ምንም አያስፈልግም። ዲጂታል ነው አገልግሎቱ። ምናልባት ዲጂታል ለመጠቀም የሚቸገሩ አካላት ካሉ ደግሞ በጎ ፈቃደኞች አሉ እነሱን የሚረዱ። እነዚህ በጎ ፈቃደኞች የተወሰነ ካገለገሉ በኋላ ደግሞ ወደ ሲቪል ሰርቪሱ ገብተው ተቀጥረው ቅጥር በሚኖርበት ሰዓት ቅድሚያ ለነሱ እንዲሰጥ ይደረጋል ማለት ነው። ስለዚህ በጎ ፈቃደኞች ያገለግሏቸዋል። የዲጂታል እውቀት ባይኖራቸውም ሊገለገሉ ይችላሉ ጉዳያቸውን ይዘው ከመጡ እና የፌደራል መንግስትን የሚመለከት አገልግሎት ከሆነ ይሰጣል። ከምንም በላይ ሞሰብን በጣም ልዩ የሚያደርገው ብዙ ቦታ ሰው ስራን ለመምራት በጣም ጥረት ያደርጋል። ስራንም እየመራሁ ነው ብሎ ያስባል። ነገር ግን ስራውን አንዳንድ ጊዜ ወይ ደክሞኛል ወይ የሆነ ነገር የሰውየው አጠቃላይ ሁኔታ ይወስነዋል። ሰዎች በጣም የተለያዩ ናቸው። አንዳንዱ በጣም ታታሪ የሆነ ሰው አለ፣ አንዳንዱ ደግሞ በጣም የሚሰንፍ አለ። ብዙ ነገሮች ስላሉ የሰዎችን ባህሪ ስነ ምግባር የተላበሰ ነው የአገልግሎት አሰጣጥ። ነገር ግን እዚህ ሞሰብ ላይ ሰዎች ስራን ብቻ አይደለም የሚመሩት፣ ስራው ራሱ ሰዎችን ይመራቸዋል።
ምክንያቱም አንድ ስራ ካልተሰራ የሆነ ተገልጋይ መጥቶ ካመለከተ ለምን እንዳልተሰራ ለምን በዚያ ሰዓት እንዳላለቀ በዚያች ዴስክ ላይ ወይም ደግሞ እዚያች ዴስክ ላይ በሚሰራው ሰው ላይ አጠቃላይ ሪፖርት ጄነሬት ያደርጋል ሲስተሙ የሰጠውን አገልግሎት አይቶ። ስለዚህ ሰውየው ከኮራፕሽን ወይም ደግሞ ከሌብነት ነፃ እንዲሆን ካሜራዎች አሉ፣ ሌሎች ጉዳዮች አሉ። ስራውን ደግሞ ሳይሰራ ሲቀር ደግሞ የሚቀጣበት ስርዓት ራሱ ሲስተሙ በሚያወጣው እኔ አልሰራሁም እንደዚህ ነበርኩም ብሎ ምክንያት ሊሰጥ አይችልም። ምክንያቱም ዲስፓች ተደርጎለታል ወይም ደግሞ ተሰጥቷል አገልግሎቱን። የአገልግሎት ከተሰጠው ጀምሮ ትኬቱ እሱ ላይ ከደረሰ ጀምሮ ተገልጋዩን ፈጥኖ ምላሽ መስጠት አለበት። ወይ የሚያሟላው ነገር ካለ ይሄ አላሟላህም ብሎ እሱን ተገልጋዩን ማለት አለበት። እዚያች ፎርሟ ላይ ደግሞ እንዳላሟላ ያስቀምጣል፣ ሲስተሙ ያነበዋል ማለት ነው ሰውየው የሚያደርገውን አክቲቪቲ። ስለዚህ ስራ ራሱ ሰዎችን መምራት ከቻለ ሰው ቁጭ ብሎ ሲፈልግ የሚሰራበት ሳይፈልግ ደግሞ ከስራ ውጭ የሚሆንበት ስርዓት አይኖርም ማለት ነው። እና ይሄ ሞሰብ የተገልጋዮችን ያው እንግዲህ ሰው ተኮር ነው፣ ቴክኖሎጂ እንጠቀማለን፣ ወጣቶች እዚህ የሚሰሩበት አገልግሎት ነው። ከምንም በላይ ደግሞ ስራ ሰዎችን የሚቆጣጠርበት ማዕከል ነው። እነዚህ እንግዲህ ቴክኖሎጂ ብቻ ስራውን አይሰራውም፣ ሰው ያስፈልጋል። ነገር ግን ሰዎችን ደግሞ ራሱ ቴክኖሎጂውን እነሱ እንደሚያዘዙት እና ቴክኖሎጂ ሰዎች ያዘዙት እንደሚመልሰው ሁሉ እሱ ደግሞ የሰሩትን ስራ በሙሉ አናላይዝ አድርጎ ለኃላፊያቸው ሪፖርት የሚያቀርብበት ስርዓት አለው እና በጣም አስደሳች ነው። ይሄ ለሀገራችን የአገልግሎት አሰጣጥ እና የመንግስት አስተዳደር ስርዓት አንድ በጣም ትልቅ ምዕራፍ ነው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ ነበረ። ከስብሰባው በኋላ ነው የተመረቀው ሞሰብ በክቡር ጠቅላይ ሚኒስትራችን እና የፓርቲያችን ፕሬዝዳንት እና የዚያኔ ለክልሎችም የተሰጠው አቅጣጫ አሁን ሶፍትዌሩ በእጃችን ነው። እኛ የራሳችን መሀንዲሶች ነው የገነቡት። እንደፈለግን ማባዛት እንችላለን፣ እንደፈለግን መቀያየር እንችላለን እንደ አገልግሎቱ። ስለዚህ መሀንዲሶች ስላሉ እያንዳንዱ ክልል ቢያንስ አንድ የሞሰብ አገልግሎት መስጫ ማዕከል ማደራጀት አለበት የሚል አቅጣጫ ተሰጥቷል። እንግዲህ ክልሎች ይህንን የሚፈጽሙ ይሆናል ወደፊት ከቻሉ ከፈጠኑ እስከ 3 ወር ካልፈጠኑ ደግሞ ከዚያም በኋላ አገልግሎታቸውን በዚያ መሰረት ያስኬዳሉ ብለን እናስባለን። የፌዴራል መንግስት እንግዲህ ከዚህ በፊት ያለፈባቸው አሉ። በየተቋሙ የኦንላይን አገልግሎት አለን፣ ዲጂታል አድርገናል፣ እንዲህ አድርገናል የሚል በጣም በርካታ ንግግሮች ነበሩ። ነገር ግን ሁሉም አጠቃላይ ያለው ሲስተም ሲፈተሽ አንደኛ የኢንቴግሬሽን ችግር ያለበት፣ አንዳንዱ ሲስተም ደግሞ በጣም ኦልድ ቨርዥን ወይም ደግሞ የቆዩ ሶፍትዌሮች አፕሊኬሽኖች የሚጠቀም በመሆኑ ምክንያት አዲስ መገንባት ስላስፈለገ ነው። ሁለተኛ ሁሉም ተቋም በአንድ ማዕከል የሚሰጥበትን መናበብ የሚፈጥር ስላልነበረ በዚያ መሰረት ነው ወደዚህ የገባን። አሁን ክልሎች ብዙ ቦታ ላይ የኦንላይን ሰርቪስ እንደዚህ ከዚህ በፊት ፌዴራል መንግስት ያጋጥሙት የነበሩ ችግሮችን ክልሎች ላይም አለ። ስለዚህ ክልሎች ይህንን የሞሰብ አገልግሎት እንዲገነቡ አቅጣጫ ተሰጥቷል፣ እነሱም ተስማምተዋል። የሞሰብ አገልግሎት ሲገነቡ ግን የፌዴራል መንግስት ያለምንም ተጨማሪ ክፍያ አጠቃላይ ሶፍትዌሩ እንደሚሰጥ፣ የዚያ አገልግሎት ውስጥ የሚሰጡ ሰራተኞችን እንደሚያሰለጥን፣ እንደሚያማክር እነዚህ ለነሱም ቃል ተገብቶላቸዋል። ስለዚህ እነሱን እናማክራለን፣ ሶፍትዌሩን እንሰጣቸዋለን። ትንሽ የከስተማይዜሽን ስራም ካለ ከስተማይዝ ይደረግላቸዋል እና በአጭር ጊዜ ውስጥ ወደዚህ ይገባሉ ብለን እናስባለን። ይሄ እንግዲህ እስካሁን አንዱ ወደ ሞሰብ አገልግሎት ስንገባ ያጋጠመን ችግር እያንዳንዱ ሰራተኛ እኛ ለመፈተን ሞክረናል። ተፈትኖ ነው ወደዚህ የመጡ። ያያቸዋቸው ወጣቶች ከሚሰሩበት ሚኒስቴር መስሪያ ቤት ተፈትነው ነው ወደዚህ የመጡ እና ፈተናውን ከወሰዱ ውስጥ 50% ወድቋል። በራሱ በሚሰራው ስራ በሚሰጠው አገልግሎት በሌላ አይደለም የተፈተነው፣ በራሱ በሚሰጣት አገልግሎት በሚሰራት ስራ ደሞዝ በሚከፈልበት ስራ ነው የተፈተነው። ስለዚህ ወድቋል፣ 50% ወድቋል። ያ ማለት ምን ማለት ነው? የሲቪል ሰርቪስ የመንግስት አስተዳደርና አገልግሎት ሪፎርማችን አንዱ ትልቁ አቅጣጫ ሰራተኛን ማብቃት ማሰልጠን ነው እና ስራውን እንዲያውቅ ማድረግ ነው። እንዲህ አይነት ጉዳዮች ሲመጡ አጠቃላይ የሲቪል ሰርቫንታችንንም የመፈጸም ብቃት እና አቅም ስነ ምግባርና ችሎታ የምንለካበት ሲስተም ስለሆነ ወደዚህ ሲስተም እንዲገቡ የፌዴራል መንግስት
አስፈላጊውን ድጋፍ ያደርጋል። በአጭር ጊዜ ውስጥ የመንግስት አገልግሎትና አስተዳደር ስርዓት በእጅጉ ይሻሻላል ብለን እናስባለን።